እንደገና የማያስጠማ የሕይወት ውሃ እኔ ነኝ አላለም? የሕይወት ውሃ እኔ ነኝ ካለ ክርስቶስ የሕይወት ውሃ ጉድጓድ ማናት? እሺ የሕይወት እንጀራ እኔ ነኝ ካለ የሕይወት እንጀራ መገኛ ማናት? እኔ የዓለም ብርሃን ነኝ ካለ የብርሃኑ እናት ምን ትባላለች? እመብርሃን። ኢየሱስ ስትል እውነት መሰለ? እናቱን ጠልተህ ክብር አይገባትም ብለህ አንቋሸ ነጥበህ እንዴት አድርገህ? ስለዚህ ነው እመብርሃን ለማለት ትገደደው እሱ ብርሃን መሆኑን ስታምን ነው። ጌታ ብለህ ካመንክ የጌታ እናት ብለህ ማክበር ግድ ነው። እግዚአብሔር ንጉሥ ነው ካልክ የንጉሡ እናት ማለት ግድህ ነው። ወደ መምህር መዝገበ ቃል ገብረ ሕይወት ወስዳችኋል። በልዑል እግዚአብሔር ስም እንደምን ዋላችሁ? እንኳን አደረሳችሁ። አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት ባለቤት ለዚህ ቅዱስ ጉባኤ የጠራን ስሙ ዛሬም ዘወትርም የተመሰገነ ይሁን። አላችሁ ዛሬ የእመቤታችን ልደት ነው አይደል? እንኳን አደረሰ። እንግዲህ መምህራችን ለኔታ ነብየ ልዑል ቃለ ሕይወት ያሰማልን። ስለ እመቤታችን መናገር የሚችል ግን አንደበት ይኖራል? በቤተ ክርስቲያናችን አስተምህሮ መሰረት ስለ ነገር እግዚአብሔር ስንናገር እንዲሁ ለመዳን ያክል ነው የምንናገረው እንጂ እግዚአብሔርነቱን ማወቅ አንችልም። እግዚአብሔርነቱን ማወቅ የማንችለው እግዚአብሔር ደግሞ እናቱ ያደረጋትን እመቤታችንን በጉባኤ ለመግለጽ አለመግለጹ ክፍተት አለመግለጹ ስህተት ስለሆነ የቻለውን ለመናገር ያክል እንጂ ስለሷ ሞልጬ አውቄ ጨርሼ እናገራለሁ ማለት የሚችል ሰው የለም። ይህንን በተመለከተ ሊቁ ያዕቆብ ዘስሩግም ተናግሯል። ስላንቺ መናገር የሚቻለው ማን ነው? አንደበትም የለንም። ነገር ግን አለመናገር ስለማንችል ደግሞ እንመሰክራለን። በጣም አድቆ ነው የተናገረው። እንደነ ቅዱስ ሕርያቆስን የመሰሉ በምን እንመስልሻለን? ምን አይነት ምሳሌ ልንሰጥሽ እንችላለን? ብለው አድንቀው ነው ያለፉት። ስለ እመቤታችን የሚነገረውን ነገር ሰምቶ የማይደነቅ አይምሮ ዲያብሎስ ያረፈበት ቢሮ ነው ማለት ነው። ምክንያቱም ስለሷ እንዲነገር የማይፈልገው በልጇ የተቀጠቀጠው ዲያብሎስ ብቻ ነው። እና እመቤታችን በነቢያት ትታወቅ ነበር ወይስ አትታወቅም? እስኪ መልሱልኝ። ትታወቃለች። እንዴት እንደምትታወቅ በደንብ ያዙሽ። ነቢያት ያውቋት ነበር። ማወቅ ብቻ ሳይሆን ይናፍቋት ነበር። ነቢያት ናፍቀዋታል። ነቢያት ለማየት ጓጉተዋል። ነቢያት ስለሷ ብዙ ዘምረዋል፣ ብዙ ተናግረዋል። እንዴት ብለው ማለት ያስፈልጋል። ነቢያት ስለ ድንግል ማርያም ሲናገሩ አንደኛ በትንቢት፣ ሁለተኛ በምሳሌ ነው የሚያስቀምጡት። ስለ ክርስቶስም በዚህ መልክ ነበር ሲናገሩ የነበረው። ዓለምን ስለሚያድነው ለዓለም መስዋዕት ስለሚሆነው ስለ ክርስቶስ ነቢያት ሲናገሩ ብዙ ምስጢራትን ተናግረው ነበር፣ ብዙ ምሳሌያትንም ተናግረው ነበር። አንበሳ ብሎ የተናገረ ነብይ ነበር ስለ ክርስቶስ። እብን ከተራራ የሚፈነቀል ድንጋይ ብሎ የተናገረ ነብይ ነበር ስለ ክርስቶስ ሲናገሩ በብዙ ምሳሌ። አንዳንዶች በጣም በሚገርምና አስደናቂ በሆነ መልክ ክርስቶስን ገልጸው ነበር። በተመሳሳይ ስለ እናቱ ምስጢራዊ በሆነ መንገድ ገልጸዋል። ለምሳሌ ስለ ልጇ ትንቢት ተናግሮ ስለ እናቱ ያልተናገረ ነብይ የለምና ነብዩ ዳዊትን እናንሳ። ልጄ እያለ የሚዘምረውን ዳዊትን እናንሳ። ምክንያቱም ዳዊት የእመቤታችን አባቷ ስለሆነ በዘር ሐረግ ስንቆጥር አባቷ ነው። እመቤታችን ሰማያዊት ኃይል ሰማያዊት አካል እንዳልሆነችና ከአዳም ዘር እንደሆነች ግልጽ ነው። መጀመሪያ ማወቅ ያለብን ይሄ ነው። እመቤታችን እንደ መላእክት መንፈስ አይደለችም፣ እንደ እግዚአብሔር ፈጣሪ አይደለችም።
ነገር ግን ከአዳም ዘር የተገኘች የእግዚአብሔር ማደሪያ ለመሆን የተመረጠች ምድራዊት አካል ናት። ታዲያ ነቢዩ ዳዊት አባቷ ነው እንዲህ ሲል ይዘምራል። መጀመሪያ ስለ ልጇ ያነሳና እሷን ያስቀጥላል። ጎሳ ልቤ ቃለ ሰናየ መዝሙር 44 በግዕዙ 45 በአማርኛው ታገኙታላችሁ። ነቢያት ስለ ድንግል ማርያም እንዴት እንደሚናገሩ የዚህ ዘመን ሰዎች አንዳንድ እብዶች ስለ ቤታችን መጽሐፍ ቅዱስ ላይ የለም ሲሉ አያፍሩም። አናውቅም ማለት ምን ኃጢአት አለው? አልተማርንም ማለት ምን ኃጢአት አለው? ኧረ ነቢያት ዘምረዋል። ጎሳ ልቤ ቃለ ሰናየ ልቤ በጎ ነገርን አፈለቀ ብሎ ይጀምራል። ስለማን መናገር በጎ ነገር? ስለ ድንግል ማርያም ስለ ክርስቶስ መናገር በጎ ነገር ሆኖ ተገኘ በነቢያት። ልቤ በጎ ነገርን አፈለቀ። የሚገርም ነው። ወአነ አየድ ግብርየ ለንጉሥ ያዙ እናቶቼ፣ ወአነ አየድ ግብርየ ለንጉሥ ነቢዩ እኮ ነው። እኔ ለንጉሠ ሰማይ ወምድር ግብሬን እናገራለሁ፣ ስራዬን እናገራለሁ፣ ለንጉሠ ሰማይ ወምድር ለክርስቶስ እናገራለሁ። ከመቀለ መጽሐፊ ዘጠበጠበ ይጽሕፍ ልሳኔ አንደበቴም ሰተት አድርጎ እንደሚጽፍ እንደባለ ጸሐፊ ጽፈት እንደሚችል ሰው አንደበቴም ሰተት አድርጎ ትንቢት ይናገራል። ይሴኒ ላህዩ ሙሉደ እጓለ እመሕያው ቸገረ። እንግዲህ ስለ ክርስቶስ ሲናገር ምን አለ? መልኩ ከሰው ልጆች በላይ ነው ይላል። ስለ ማን ይናገራል? ስለ ክርስቶስ። አስተውሉ፣ ልብ በሉ። ያልተማረ መጽሐፍትን ያላወቀ ያንንም ደግሞ እንደ ክርስትናው ሊኖር ያልወደደ ሰው እንዳይሾልክ መንገድ ላይ የሚወርዱ ብዙ አሉና እንዳትወርዱ ተጠንቀቁ። ይሴኒ ላህዩ ሙሉደ እጓለ እመሕያው ክርስቶስን ምን ብሎ ይጠራዋል? ከሰው ልጆች ሁሉ ያማረ መልክ አለው ይላል። በመከራው ሰዓት ስለነበረው ግን ነብዩ ኢሳይያስ እናየው ዘንድ ደም ግባት የለውም ብሎ ተናግሮ ነበር። ነብዩ ደግሞ ከመከራው በፊት ስላለው መልኩ ምን ብሎ ተናገረ? ደም ግባቱ ከሰው ልጆች ሁሉ የሚያምር ነው አለ። ደም ግባት ሲባል ይህንኑ የሥጋዊ መልክን ብቻ አይደለም፣ አዳማዊ ኃጢአት የሌለበት ንጹሕ ባህሪ ነው ማለት ነው። እስከዚህ ድረስ ነው ውበት ማለት። ውበት ማለት አፋዊ ብቻ አይደለማ፣ ውስጣዊም ነው። አንድ ሰው ምንም መልከኛ ቢሆን እንኳን ቂመኛ ከሆነ መልክ የለውም፣ መልከ ጥፉ ነው የሚባለው። አንድ ሰው ምንም ቢቀላ እንኳን ውስጡ ተንኮለኛ ከሆነ ጥቁር ነው የሚባለው፣ ቀይ አይባልም። ይሄ ስጋ ፈራሽ በስባሽ ነው። ውበት ማለት ውስጥ ጭምር የሚገለጥ ነው። የሰው ውበቱ ውስጣዊነቱ ላይ ነው የሚገለጠው። እና እንዲህ ይላል ከሰው ልጆች ሁሉ የሚያምር ተክወ ሞገስም ከናፍሬከ መጥታ ወንጌልን ስታስተምር ከአንደበትህ ባለሟልነት ደስ የሚያሰኝ እንደማር የሚጣፍጥ ነገር ፈሰሰ ይላል። ዓለም የሚድንበትን ወንጌል ያስተማረበትን ከንፈር ምን አለው? ሞገስ ፈሰሰ ብሎ ይናገራል ነብዩ። ሞገስ ነው ከአንደበቱ የሚፈሰው፣ ሞገስ ነው ከከንፈሮቹ የሚገኘው አለ። ተክወ ሞገስም ከናፍሬከ በጣም የሚገርም እንዲህ እያለ ስለ ክርስቶስ ይናገራል። መንበርከ እግዚኦ ለዓለም ዓለም። አየህ፣ ለሌላ ሰው ነው የተናገረው እንዳትል ስለ ክርስቶስ መሆኑ እንዲህ ብሎ ይገልጻል። ጌትነትህ ለዘላለም ነው ይላል። መንበርከ እግዚኦ ለዓለም ዓለም፣ ጌትነትህ ለዘላለም ነው አለ። ለዘላለም ጌትነቱ ገንዘብ የሆነለት ማን አለ በምድር ላይ? እነ ዳዊት እነ ሰሎሞን እስከ 40 ዘመን ነግሰዋል። ከዛ በኋላ ተሽረዋል፣ የለም ሙተዋል። ከዛ በኋላ ብዙ ነገስታት በዚህ ዓለም ላይ ይነግሳሉ፣ ያልፋሉ። አንዱ ሲያልፍ አንዱ ሲተርፍ ይኖራል። የእሱን ግን ጌትነትህ ዙፋንህ ለዘላለም ነው ይልና ክርስቶስን በጣም የሚገርም መንበርከ እግዚኦ ለዓለም አለ። በትረ ጽድቅ ወበትረ መንግሥትከ፣ በትረ ጽድቅ ወበትረ መንግሥትከ። ተመልከቱ፣ ስልጣንህም የእውነት ስልጣን ነው፣ የመንግስት ስልጣን ነው፣ የዘላለም ስልጣን ነው ብሎ ይናገራል ስለ ስልጣኑ። እንዲህ እያለ ከሄደ በኋላ ነው በጣም የሚገርመው ስለ እመቤታችን ደግሞ ዝቅ ብሎ ወተቀውም ንግሥት በየማነከ አለ። አመፃን የጠላ እውነትን የወደደ መንግስቱ ለዘላለም የሆነ በትረ ጽድቅ በትረ መንግስት ያለው የእርሱ እናቱ ደግሞ ንግሥት ተባለች። እሱ ንጉሥ ተብሏልና ስለዚህ የንጉሱ እናት ንግሥት ተባለች በነቢዩ ዳዊት። ንግሥቲቱ በቀኝህ ትቀመጣለች ይላል። ተመልከታ፣ አስተውል። መጽሐፍ ቅዱስ እንዲሁ መንፈሳዊ በሆነ አረዳድ ካልተረዳው ጎጅ ሊሆን ስለሚችል እጠይቅሃለሁ።
አስተውል። ንጉስ ማን ነው? ክርስቶስ። ንግስት በቀኝ ትቀመጣለች። ማናት? እመቤታችን። አይደለችም የሚል የመጽሐፍ ቅዱስ አማኝ ይምጣ እኔ ቤት። አይደለችም ካለ ማናት ይንገረኝ። እሺ ልጇ ንጉስ ነው። የንጉሱ እናት እሷ ንግስት ናት በቀኙ ያለችው። እሺ ሌላ አለች ይበል ይንገረኝ። ስለ ዳዊት ሚስት ሊነግረኝ ነው? ስለማን? ዝቅ ብለን እንየዋ። እሺ ንግስቲቱ በወርቀ ዘቦ በግምጃ በሚያምር ልብስ ተጎናጽፋ በቀኝ ትቀመጣለች። ይህ ወርቀ ዘቦ ንጽህና ነው። በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና አጊጣ በቀኝ ትቀመጣለች። ንግስቲቱ ገና ነብይ ነው። ከ700 ዓመት በፊት ነው የሚናገረው። አስተውሉ። ስምዒ ወለትየ ወርኢ ወአጽንዒ እዝነኪ ርእሲ ህዝበኪ ወቤተ አቡኪ አለ። ምን አለ? እቺን ንግስት ምን አላት? ልጄ ብሎ ጠራት። ሚስቱ እንዳትለይ ዝቅ አለ። ወትቀውም ንግስት በየማንከ በአልባሰ ወርቅ ውጽብት ወህብርት፣ በልዩ ወርቀ ዘቦ ግምጃ ተጎናጽፋ በቀኝ ትቀመጣለች ካለ በኋላ እቺን ንግስት ደግሞ ወደ ራሱ ያቀረበና ምን አለ? ስምዒ ወለትየ፣ ልጄ ስሚ አድምጪኝ አለ። ልጄ ብሎ ጠራት። ማንን? እመቤታችንን። ልብ ብሎ ወገኖቼ አስተውሉ። ልጄ ስሚኝ አለ። እሺ ጆሮሽንም ወደ እኔ አዘንቢ። ርእስኢ ህዝበኪ ወቤተ አቡኪ፣ የአባትሽን ቤት የአባትሽን ወገን እርሺ። ተመልከቱ፣ ምን ማለት ነው? የአባትሽን ቤት ወይም የአባትሽን ወገን እርሺ ማለት አባትሽ አዳም፣ የአባትሽ ወገን እናትሽ ሔዋን፣ የአዳምና የሔዋን ኃጢአት አለብኝ አትበይ። ስማኝ ወዳጄ፣ ስለ ድንግል ማርያም እናስተምራችሁ እንንገራችሁ እንዴ? ምን ብለን እንንገራችሁ? እሺ ነብዩ አለ ልጄ ስሚኝ አለ። ስሚኝ፣ የአባትሽን ቤት እርሺ። የአባትሽ ማን? አዳም። እግዚአብሔር ለአዳም ቃል የገባለት ምን ብሎ ነው? ከልጅ ልጅ ተወልጄ አለ። ከልጅ ልጅ ምን ማለት ነው? የአዳም ልጅ ሔዋን፣ ያለ እናት የወለዳት ሔዋን፣ የሔዋን ልጅ እመቤታችን፣ ከልጅ ልጅ ተወልጄ አለ። እቺ ልጅ የምትወለደው ከነ ዳዊት ዘር ነው። ዳዊት ምን አላት? ልጄ አላት። ስሚ አላት። የአባትሽን ቤት እርሺ ማለት የቀደሙ ከአዳም ጀምሮ የነበሩ በሙሉ ወገኖችሽ የኖሩበትን ኑሮ እኖራለሁ አትበይ። እየመከራት መስሏችኋል? ትንቢት 3 ነገሮችን ያካትታል። አንደኛ በኃላፊ፣ ሁለተኛ በተከታይ፣ ሶስተኛ በትእዛዝ መልክ ይነገራል። ትንቢት በኃላፊ ሲነገር እንዲህ ተብሎ ተነግሯል። ሕፃን ተወለደልን። ይሄ ኃላፊ ይመስላል፣ ነገር ግን ገና ይወለዳል ማለት ነው ትርጉሙ። ምክንያቱም ከ700 ዓመት በፊት የተነገረ ትንቢት ስለሆነ ሕፃን ተወለደልን ማለት የነቢዩ ኢሳይያስ ቃል ምዕራፍ 9 ላይ የተቀመጠው ገና ስለሚወለደው ተወለደ ነው። ለምን? ሐሰት የለበትም፣ ጥርጥር የለበትም። ላይሆን ይችላል አይባልምና እንዳለቀ አድርጎ ያየዋል። አየህ፣ ነቢዩ አስቀድሞ ምን ያህል እንደተፈጸመ ሕፃኑ እንደተወለደ በረት ላይ እንደተኛ ያያልና ሕፃን ተወለደልን፣ ወንድ ልጅ ተሰጠን አለ። ስለዚህ በኃላፊ ይነገራል ትንቢት ማለት ነው። ሁለተኛ በትንቢት እንደገና ደግሞ የሚመጣ ሆኖ ይነገራል። ለምሳሌ ድንግል ትጸንሳለች፣ ገና ትጸንሳለች፣ ከዛስ ትወልዳለች። ይሄንን ያሳያል። ገና የሚመጣ አየህ፣ ገና የሚመጣ ሆኖ ይነገራል ትንቢት። ሶስተኛ በምን ይነገራል? በትእዛዝ መልክ ይነገራል። ለምሳሌ በትእዛዝ መልክ ነቢዩ ዳዊት ለክርስቶስ እንዲህ ብሎ ተናገረ። አት ተሰራ ወንገስ። ምን አለው? ክርስቶስን ወደዚህ ዓለም መጥቶ ስራን ስራ፣ ተከናወን፣ ንገስ ብሎ ይናገራል። ይህ ማለት በሕዝቡ ላይ ትነግሳለህ ማለት ነው። ወንጌልን ታስተምራለህ ማለት ነው። ስለዚህ ገና የሚመጣ ሆኖ ግን በትእዛዝ መልክ እንዳዛዥ ሆኖ ነቢያት ይናገራሉ የሚፈጸመውን ነገር። እዚህ ጋር ነቢዩ ዳዊት ስለ እናታችን ድንግል ማርያም ሲናገር በትእዛዝ መልክ ይናገራል። ምን ይላል? እርሺ፣ የአባትሽን ቤት እርሺ ማለት የአዳም ኃጢአት የአዳም በደል አለብኝ አትበይ፣ የለብሽም ነው ትርጉሙ። ገና ትወለጃለሽ አይኖርብሽም ነው እያለ ያለው። እንዲህ ካለ በኋላ ምን ይላል? በጣም የሚገርም እኮ ነው። እስመ ፈተወ ንጉሥ ነኪ። አየህ፣ ከላይ
ከላይ ጀምሮ እስራኤል ለንጉሥ እናገራለሁ ብሎ ነበረ። ንጉሥ እግዚአብሔር ዓለማትን የፈጠረ እግዚአብሔር ውበትሽን ወዷልና። ምን አይነት ውበት እስኪ ንገረኝ? ምን አይነት ውበት? እንደ ሳራ፣ እንደ ርብቃ፣ እንደ ሐና፣ እንደ ኤልሳቤጥ ያለ ውበት አይደለም። እማ ከሆነ እስከ እመቤታችን ምን አስጠበቀው? ሳራ ላይ አይወለድም ነበር? እማ ከሆነ ሌሎች ሴቶች አይመጡም ነበር? የለም። ውበትሽን ወዷል ማለት ንጽሕናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱ ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። እግዚአብሔር ውበቷን ወዶላታል። አንተ ልጠላ ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። ለአንተ ይባስ እንጂ እሷስ ውበት አላት። አየህ፣ ውርደቱ ለአንተ ነው፣ ሐሳሩ ለአንተ ነው፣ መከራው ለአንተ ነው፣ ገሃነሙ ለአንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም። እኛ የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባለኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሡ እናት ናት። ምክንያት ልትመጡ አትችሉም። የንጉሥ እናት ናት ውበቷን የወደደላት እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም ማናት ብዬ ጠይቃችኋለሁ። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልን? ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁኝ ነው። ሎቱ ስብሐት ተናግሯል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መጥቶ በማኅፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ፣ ሌላ ምን ትፈልጋለህ? ይሄ ብለው ብቻ ያቆም ይመስላችኋል? እስመ ፈተወ ንጉሥ ስነኪ እስመ ውእቱ እግዚእኪ ያለ። አየህ፣ ያ ውበትሽን የወደደው ደግሞ እሱ ፈጣሪሽ ነው አለ። ለምን? የድንግል ማርያም ፈጣሪዋ ልጇ ነዋ። ውበቷን የወደደላት በማኅፀኗ ያደረው ፈጣሪዋ ነዋ። ድንግል ማርያም ፍጡር ናት። ይህንን የካደ ማን አለ? ማን ፈጠራት? ልጇ። ለዚህ እኮ ነው ኦ መንክር መልዕልተ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰብአ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ወተዋሃደ ሥጋ እምኔሃ ዘውእቱ ፈጣሪ። እናቴዋ ይኸው ከነቢያት ጋር የተስማማውን ሊቅ ማየዋ ቅዱስ ኤፍሬም ስለ እመቤታችን አስፍቶ አምልቶ የተናገረ ሊቅ ነው። እንዲህ አለ፣ ይህ ከህሊና በላይ ነው አለ። አስተውል፣ ከህሊና በላይ በሆነ እምነት ውስጥ ነው ያለ ነው። ወራዳ አትሁን። ወሮ በላዎችና ሆዳሞች አይክበፉ። አስተውል፣ በነቢያት ላይ በሐዋርያት ላይ በሊቃውንት ላይ የተገለጠው ምስጢር እኛ ውስጥ አለ። አስተውል። ሊቁ ምን አለ? ከህሊና በላይ ነው አለ ስለ ድንግል ማርያም ሲያስብ። ይህ ድንቅ ነው አለ። ምንድነው ድንቅነቱ አትለኝም? እንዲህ አለ፣ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው፣ እሱም እናቱን ፈጠረ፣ እሷም ፈጣሪዋን ወለደችው አለ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ የፈጠረውንም ሥጋ ከእርሷ ተዋሃደ፣ ነሳ፣ ከእርሷ ነሳ አለ። ይኸው እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው አለ። ፈጣሪሽ ቢሆን ነው አንቺን መረጠ። ምን ላደርግ እናቱን ሊያደርግሽ አለ። አሁን ያዝልኝ፣ በጣም አስተውሉ። ነቢያት እንዲህ አሉ። ይሄን ብሎ ብቻ የተወ እንዳይመስላችሁ፣ በጣም የሚገርም ነው። ህየንተ አበወኪ ተወልዱ ለኪ ደቂቅ ሲል ይናገራል። ስለዚህች ንግሥት እኮ ነው ምን አለ? ስለ አባቶችሽ ፈንታ ልጆች ተወለዱልሽ አለ። አባቶቿ ነቢያት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን፣ በእነዚህ ፈንታ ግን አለ ልጆች ተወለዱልሽ። እነማን? ሐዋርያት፣ ሊቃውንት ተወለዱላት፣ ምዕመናን ተወለዱላት። ከዚህ ትውልድ ነህ። በነቢያት ፈንታ ልጆች
ልጆች ምዕመናን ተወለዱልሽ። ምን የሚያደርጉ ነቢያት ትንቢት ሲናገሩልሽ እንደነበረ አሁን የሚያመሰግኑ ደግሞ ተወለዱልሽ። በአባቶችሽ ፈንታ ልጆች ተወለዱልሽ። ይሄን ብሎ ብቻ ያቆም ይመስላችኋል ነብዩ? ወይ ዘክሩ ስመኝ ወትሰይምዮሙ መላእክተ ለኩሉ ምድር። ስልጣን ሁሉ ሰጥቷት ቁጭ አለ እንጂ ይድነቅ ንግስት ናት አላለም? ያለ ስልጣን ንግስና አለ እንዴ? አንተ ሞኝ ንግስት ናት ካለ በኋላ ስልጣን ላይ ሰጣት ኑሮ ምን አለ? እነዚህን ልጆችሽን አለ በምድር ላይ ትሾሚያቸዋለሽ አለ። ትሾሚያቸዋለሽ። ለምን? ሿሚ ነዋ ልጇ። አያችሁ፣ እሱ የባህሪ ንጉስ፣ እሷ የጸጋ ንግስት ሆነች እኮ። በጸጋ ንግስና ላይ ደግሞ ይኸው ትሾሚያቸዋለሽ አለ። ለዚህ ነው ብዙዎቹ ምናኔያቸው የተሳካላቸው ስሟን ጠርተው። ምዕመናኑ ሃይማኖታቸውን አጥንተው እስከ ሞት ድረስ የቀጠሉት በስሟ ነው። ትሾማቸዋለች፣ በመንግስተ ሰማይ ትሾማቸዋለች። አስብ፣ ትሾሚያቸዋለሽ አለ። ታዲያ መጽሐፍ ቅዱስ ምን እናድርገው? እንግደለው? ስለ ድንግል ማርያም ስለተናገረ ኧረ ይናገር፣ ኧረ ያስማው፣ አሁንም ያመስጥረው፣ ይናገረው እንጂ እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ አለናት። አይ ነቢያት ያላወቋቸው አብድንት መጥተው እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ፣ ለልጅ ልጅ ለዘላለም ስምሽን ያሳስባሉ አለናት። ይሆን በሉ እስኪ ለዚህ ስሟን እንድናሳስብ የተጠራን እኛ ነንና እግዚአብሔር ይመስገን። እሺ ስምሽን ያሳስባሉ አለ። እውነት ነው። እኛ ለሚመጣው ትውልድ እናሳስባለን። ለሚመጣው ትውልድ ያሳስባል። ከዚህ ድል እንዳይወጡ ነው ሊቃውንት እመቤቴ ሲሉ የኖሩት። አንተ ሞኝ አትሁን እንጂ እንዴ! መጽሐፍ ቅዱስ ሲሉ እውነት መስሏችሁ ነው? በየምናችሁ በየቲክቶኩ ምን ስትመለከቱ መጽሐፍ ቅዱስ ያታውቀው መጽሐፍ ቅዱስ እኮ የነቢያት የሐዋርያት ትምህርት ነው። ወዳጄ ድንግልን የጠላ ነብይ አለ? ድንግልን የተሳደበ ነብይ አለ? የናቀ ያቀለለ ነብይ አለ? ታዲያ ከነቢያት ያልተገኘ መጽሐፍ ቅዱስ ከየት መጣ? እንዲህ አለ ነብዩ ዳዊት መዝሙር 44 በግዕዙ 45 በአማርኛው አንቡት። ልጁ ሰሎሞን ተተካ በነብይነት፣ በጥበብ ተሞላ። እግዚአብሔርንም ጥበብ ስጠኝ አለ፣ ምስጢርም ገለጠለት፣ ጥበብም ሰጠው። ነብዩ ሰሎሞን ደግሞ ከዚህ ዳቅ ባለ ምስጢራዊ አነጋገር ሲገልጻት እንመለከታለን። በትንቢት እንዴት አድርጎ ገለጻት? እሱ ደግሞ መኃልየ ምዕራፍ 4 ላይ ቁጭ አድርጎታል። ምን አለ? ኩለንታኪ ሰናይት እንተ ኀቤ ጀመረ። ኩለንታኪ ሰናይት እንተ ኀቤ፣ ወዳጄ ሁለመናሽ ውብ ነው። አባቱን ብሎ ነበር ውበትሽን ንጉሥ ወዷል አለ። እንዲህ አስማምተህ መና። ታዲያ ልጁ ሰሎሞን ምን አለ? ሁለንተናሽ ውብ ነው አለ። እንዲህ ብሎ ብቻ የተው እንዳይመስላችሁ። አልብኪ ነውር ወኢምንትኒ ላዕሌኪ፣ በላይሽ ላይ ምንም ነውር የለብሽም አለ። ነውር ስለሌለባት ስለዚች ሴት የሚነግረኝ ሰው አለ? እዚህ ማርያም ሚል የት አለ ሚል አንድ ሞኝ አይፈታም። ሞኞች ስለ ክርስቶስ ሲነገር ክርስቶስ እያሉ ነው የተናገሩት። ነቢያት እኮ ስም ጠርተው አይደለም ሲናገሩ የኖሩት። አንተ ሞኝ አትሁን እንጂ ነቢያት እኮ ምስጢር ነው ሲናገሩ የኖሩት። በኋላ በሐዋርያት ይገለጣል፣ በተግባር ይገለጣል። በተግባር ነው የተገለጠው የነቢያት ትንቢት። አስተውል። ምን አለ? አልብኪ ነውር ወኢምንትኒ በላዕሌኪ፣ በላይሽ ምንም ነውር የለብሽም። ንኢ እትየ መርዓት ንኢም ሊባኖስ። ምን አለ? እቴ ሙሽራዬ ከሊባኖስ ነኝ አለ። ዛሬ ተወለደች የምንላት ከሊባኖስ ተራራ ተወለደች። ከሊባኖስ ነይ አላት። አስቀድሞ የምትወለድበትን ተራራ ሳይቀር እምርሰ ሳኔር ወኤሮን እንዘ ትሰቀይ ጠለ እንግበበ አናብስት ወአናብርት እህቴ መርዓት አራይራይከኒ እህቴ መርዓት አለ። አናብስት ከሚያድሩበት ከዛው ከተራራው ከሸለቆ ነይ አላት። በዛ ተራራ አናብስትና አናብርት በሚገኙበት ተራራ ስለተወለደች አሳዘንሽኝ አላወላለዷን አይተው። እችን የመሰለች ንግስት፣ እችን የመሰለች ፀሐይ፣ እችን የመሰለች እናትን ተመልከቱ። በጊዜው የነበሩ ሰዎች ሳይጠቀሙ ስላለፉ አሳዘንሽኝ አለ። ይህን ብሎ የተወ እንዳይመስላችሁ ነብዩ ነቃ ገነት አዘግተመ ሕይወት አላት። ሲጠራት ደግሞ የገነት ምንጭ የሕይወት ውሃ ጉድጓድ
ገነት እጹት አዘቅት ህትምት አላት። የታተመች ገነት፣ የተዘጋች የተቆለፈች ገነት አላት ነብዩ ሰሎሞን። የተዘጋች ገነት ምን ማለት ነው? ድንግልና ነው። የተቆለፈች ድንግልና ነው። እንዲህ ካለ በኋላ ምን አለ? አዘቅተ ማየ ሕይወት ዘይውህዝ ሊባኖስ፣ ከሊባኖስ የሚፈስ የሕይወት ውሃ ጉድጓድ አንቺ ነሽ አላት። የሕይወት ውሃ ጉድጓድ የተቆለፈች ምንጭ ሆና ግን የሕይወት ጉድጓድ የሚገኝ የሕይወት ጉድጓድ የሆነች የሕይወት ውሃ የሚገኝባት እሷ እንደሆነች አስቀድሞ ነገረን። ይሄንን ይዛችሁ እስኪ ወደ አዲስ ኪዳን ተጠጋ በሉ። እስኪ ሌላ የሕይወት ውሃ ጉድጓድ አሳዩኝ። የዓለም ጥም የረካበት ዓለም ከጥሙ የዳነባት የሕይወት ውሃ መገኛ አሳዩኝ። እቺ የተቆለፈች ጉድጓድ ማናት? አሳዩኝ፣ ንገሩኝ። የአብርሃም ጉድጓድ ናት? እረሷ እረኞች ሲያበላሿት የኖረች ናት? የያዕቆብ ጉድጓድ ናት? እረ ስንቱ እስከነ እንስሶቻቸው ሲጨማለቁባት የኖረች ናት? ስለ የትኛዋ የሕይወት ውሃ ጉድጓድ ነው የሚናገረው? ያ የሕይወት ውሃ ሳምራዊቷ ተቀምጣ የነበረችበት የሕይወት ውሃ ነው እንዴ? አይደለም። ከዚህ የሚጠጣ እንደገና ይጠማል አላለም? እንደገና የማያስጠማ የሕይወት ውሃ እኔ ነኝ አላለም? የሕይወት ውሃ እኔ ነኝ ካለ ክርስቶስ የሕይወት ውሃ ጉድጓድ ማናት? እሺ የሕይወት እንጀራ እኔ ነኝ ካለ የሕይወት እንጀራ መገኛ ማናት? እኔ የዓለም ብርሃን ነኝ ካለ የብርሃኑ እናት ምን ትባላለች? እመብርሃን። ምን ትላለህ ታዲያ? ወዳጅ ምን ፈለግ? መድኃኒት ወደዚህ ዓለም ከመጣ የመድኃኒቱ እናት ማናት? እሺ እንዲህ አለ ቅዱስ ያሬድ ደግሞ እንዲህ ብሎ ብቻ ይቆም ይላል። አንቲ ውእቱ እፅ ቡሩክ እፀ ሕይወት ወእፀ መድኃኒት ህየንተ እፀ ሕይወት ዘውስተ ገነት አላት። አየው ከሰሎሞን ጋር ሲገናኝ ምን አለ? የተባረከው ያ በገነት የነበረው እፀ ሕይወት አንቺ ነሽ። ያን እፀ ሕይወት አሁን አንፈልገውም አለ። አንቺ ተከተሻለ። እፀ ሕይወት አንቺ ነሽ። ምን ታደርጋለህ? ያን ብሎ ብቻ ቢተው እንዳይመስላችሁ ቅዱስ ያሬድ ይቀሽራል። አየህ ወታስተስሪ ኃጢአተ ሕዝብኪ ተበዋሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ መድኃኒቶሙ ለማይምናን ሕዝብኪ። የሚገርም እኮ ነው። ለሚያምኑብሽ መድኃኒታቸው ትሆኚ ዘንድ ኃጢአታቸውንም ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተቀብለሻል ይላል። አሰልጥነውሻል አብ ወልድ መንፈስ ቅዱስ አለ። የሚተማመኑሽን ታድኝ ዘንድ አሰልጥነውሻል። አየሽ እስኪ አስተዊ፣ ልብ በይ፣ ልብ ግዢ፣ አስተውል፣ ልብ በል፣ ልብ ግዛ። አየሽ ኮንኪ ተንከተመ ለእርገት ውስተ ሰማይ ወደ ሰማይ መውጫ መሰላልም ሆንሽ ብሎ ይናገራል። ስለዚህ ነቢያት አያውቋትም? ድንግል ማርያምን አያውቋትም? ያውቃሉ። ነቢዩ ሕዝቅኤል ምን አለ? የተዘጋች ደጅ ከኃያላኑ ከኪሩቤል ጌታ በቀር ገብቶ የወጣ የለም አላት። እቺን ደግሞ ቅዱስ ኤፍሬም ምን አለ? ኆኅትሰ ድንግል ኢቲ፣ ያቺ ሕዝቅኤል ያያት ደጅ እመቤታችን ናት ብሎ ገለጸልን። እንዲህ የሚወራረስ የምንቀባበለው ዕውቀት የምንቀባበለው የሕይወት ትምህርት ያለንን ወገኔ ድፍርስ እየጠጣህ እንዳትታመም ሆደ ንጹህ ውሃ ጠጣ ለጤና። ውሃ ስላችሁ የምድራዊ ውሃ መሰላችሁ? ከነቢያት ከሐዋርያት የሚቀዳውን የሊቃውንት ትምህርት ነው ያልኳችሁ። አለበለዚያ ነፍሳችሁ ትታመምና ገሃነም ትወርዳለች። እንደዚያ ነው እመቤታችን ነቢያት እንዲህ ነበር ሲገልጿት የነበረው። ይሄ በትንቢት መልክ ሲገልጹ ነው። በምሳሌ የገለጹትን ቅድም መምህራችንም የነገሩንን ነው። እሱ ብርሃን ነው፣ እሷ የብርሃኑ ተቋም ተባለች። እሱ ፍም ነው፣ እሷ ማዕጠንት ተባለች። እሱ እንጀራ ነው፣ የእንጀራው መቀመጫ መሶብ ተባለች። ምን ያልተመሰለችዋል? ምሳሌ በብሉይ ኪዳን የነበሩ በጣም ብዙ የእግዚአብሔር ነዋያት አሉ፣ የከበሩ ነዋያት። ፀሐይ አለ፣ ጽዋ አለ። ይህ በብሉይ ኪዳን በጣም የከበረ ገንዘብ ነው፣ የከበረ ዕቃ ነው። ይሄንን ለሌላ ነገር የሚጠቀም ሁሉ ይቀጣ እንደነበር እናውቃለን። እመቤታችን ቅድስት ድንግል ማርያም በእነዚህ ሁሉ ተመሰለች። ታዲያ በኦሪት የነበረ መስዋዕት ማቅረቢያ ይህን ያልከከበረ የአዲስ ኪዳኑ የመስዋዕቱ የክርስቶስ ማቅረቢያ ድንግል ማርያም እንደምን አትከብር? አንተ ሞኝ ኢየሱስ ኢየሱስ ስትል እውነት መሰለ? እናቱን ጠልተህ ክብር አይገባትም ብለህ አንቋሼ ነጥበህ እንዴት አድርገህ? ስለዚህ ነው እመብርሃን ለማለት የምትገደደው እሱ ብርሃን መሆኑን ስታምን ነው። ጌታ ብለህ ካመንክ የጌታ እናት ብለህ ማክበር ግድ ነው።
እግዚአብሔር ንጉሥ ነው ካልክ የንጉሱ እናት ማለት ግድህ ነው፣ ግድህ ነው። ወደ ባትን እንኳን ተገደ ማለት የማይቀር ጉዳይ ይሆናል። አየህ፣ አስተውሉ። ለዚህ ነው ታዲያ ነቢያት እንዲህ ብሎ የገለጿትን ሊቃውንት ደግሞ ሲያመሰጥሩ ሲነግሩን በሐዲስ ኪዳን ስላለው ጉዳይ እንደኋላ እንመጣበታለን። የሚወስደውን መንገድ ተከትለን ነበር ይላል። ከዚህ በኋላ ነው የነገረ ማርያም የእመቤታችን መወለዷ የሚገባን ማለት ነው። በመልኩ ተፈጥረን መልኩን አጥፍተን በንጽህና ተፈጥረን ከንጽህና ተለይተን ስንኖር በርካታ ንጽህናን ለማስመለስ የደከሙ የወጡ የወረዱ አባቶች ነበሩ ማለት ነው። አንዱ ሄኖክ ነው። ስሙ ራሱ ተሐድሶ ማለት ነው። ሄኖክ የታደሰ ማለት ነው። አባቴ አዳም በምግብ ምክንያት ማርጀትን ጉስቁልናን አመጣ፣ እስኪ እኔ ከምግብ ተከልክዬ ንጽህናን ላስመለስ ብሎ ሞከረ። የአዳምንም የዘሩንም ንጽህና ግን ማስመለስ አልተቻለውም። እሱ ብቻ እግዚአብሔር በፍቅሩ ጎብኝቶት እስከ ጊዜው ድረስ እንዳይሞት ከሞት ፊት መሰወር ቻለ እንጂ ማለት ነው። ማስመለስ አልቻለም። ኖህ የሚባለውም ሰው እንደዚሁ ነው። ዓለም ሁሉ ሲጠፋ አንድ የሚድንበት መርከብ ሰራ። ከጊዜው ከታዘዘው ጥፋት ውሃ እሱንም ልጆቹንም ማዳን ቻለ። የቀደመውን ንጽህና ማስመለስ ግን አልተቻለውም ነበር ማለት ነው። ስለዚህ ቅዱሳን አባቶቻችን ደከሙ እንላለን። አብርሃምም ወጣ ወረደ፣ መስዋዕት አቀረበ። ያንን ግን ማስመለስ አልተቻለውም። እመቤታችን የቅድስት ድንግል ማርያም ልደቷ ከሌሎች ልደት ልዩ የሚያደርገው እጅግ በርካታ የሆኑ አባቶች ደክመው ወጥተው ወርደው ማስመለስ ያልተቻላቸው በእሷ ስለተመለሰ ነው ማለት ነው። እንደ ማሳያ እመቤታችን ቅድስት ድንግል ማርያም ወርቅ ከጭቃ እንደሚገኝ እየሰማችሁ ነው ምእመናን። ከጭቃ ምን ይገኛል? ወርቅ እንደሚገኝ። ከቡላድ ከሚባል ከድንጋይ እሳት ይገኛል። ከጥቁር ላም ነጭ ወተት ይገኛል። እናታችን ድንግል ማርያም እንደዚሁ ንጽሐ ጠባይ ካደፈባቸው እስከ አዳም እስከ ሙሴ ቀነዮም ሞት ይላል ቅዱስ ጳውሎስ። ከአዳም እስከ ሙሴ ድረስ፣ ሙሴ የተባለ ክርስቶስ ነው። እስከ ክርስቶስ ልደት ድረስ ሞት ገዛቸው ይላል። ሞት ከገዛቸው አበው ሞት ያልገዛት የማይገዛት ንጽህና ካደፈባቸው አበው ንጽህና ያላደፈባት እናታችን ድንግል ማርያም ስለተወለደች ልደቷ የተለየ ነው ማለት ነው። ኤልሳቤጥ ተወልዳለች። ቅድስት ናት፣ በሕይወቷ ደግ እናት ናት፣ አብነት የምትሆን ናት። ኤልሳቤጥ ግን እንደ ድንግል ማርያም ድንግል አይደለችም። ድንግል ማርያም ከጥቁር ላም ነጭ ወተት እንደሚገኝ ንጽሐ ጠባይ ካደፈባቸው አባቶች እናቶች አልፋ ንጽሐ ጠባይ ሳያድፍባት የተገኘች ስለሆነች ድንግል ማርያም ትለያለች ማለት ነው። አሁንም በተጨማሪ ማሳያ ከሔዋን ዘር ተገኝታ ግብረ ሔዋን የሌለባት ማለት ነው። ዘሯ እኮ ከሔዋን እኮ ነው የተገኘችው። አዳም በኩር ያልሆነው አካል እኮ አይደለም የድንግል ማርያም አካል። ነገር ግን ግብረ ሔዋን ግብረ አዳም የለባትም ነው። በዚህ ልደቷን ልዩ ያደርገዋል። የአብርሃም ልደት ይስሐቅን ለማስገኘት ነው። ይስሐቅ ተወልዶ ምን አደረገ? ስለ ዓለሙ ሞተ? የይስሐቅ ስጋው ለዓለም ሕይወት ሆነ? አልሆነም። በሱ በኩል አልፎ የተደረገ ቢኖርም ማለት ነው። የሙሴ ልደት እስራኤልን ከግብጽ ለማውጣት ነው። ከግብጽ ወጡ፣ በመንገድ አለቁ። ምድራዊ መናን በሉ። አበዊክም ውስተ መና በሉ በገዳም ወሞቱ። ከሞት የማያድን መናን እየመገበ አወጣቸው። የሙሴም ልደት ደግ ይባላል። የድንግል ማርያም ልደት ግን ከዘላለማዊ ሞት የሚያወጣን ኢየሱስ ክርስቶስን ለማስገኘት ነው። የድንግል ማርያም ልደት ጥንቱ የአብርሃም ልደት ለይስሐቅ ልደት ጥንት እንደሚሆን አይደለም። የድንግል ማርያም ልደት አብ ወልድ መንፈስ ቅዱስ በሰዎች መካከል እንዲያድሩ ምክንያት የሆነ መሰረት የጣለ ነው ማለት ነው። ኮንኪ ተንከተመ ለዕርገት ውስተ ሰማይ ይላታል ቅዱስ ያሬድ።
ከምድር ወደ ሰማይ ሰው ሁሉ የሚወጣበት መሰላል የተተከለበት ነው ማለት ነው። ልዩ የሚያደርገው ይሄ ነው። ሙሽራ ከጫጉላው እንደሚወጣ የማይታየው አካላዊ ቃል እርሷን አዳራሽ አድርጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተገልጦ የሚታይበት ማለት ነው። ወለደችው ለማለት ተወለደች ማለት ጥንቱ ስለሆነ ነው ማለት ነው። ይህንንም ነባቤ መለኮት ቅዱስ ጎርጎርዮስ እንዲህ ይላል፣ እስመ ኩሎሙ ነቢያት ሶበኢክሙ አእምሮቶ በዘኢይትረከብ። የማይመረመር የማይገኝ የማይታይ እግዚአብሔርን ማወቅ ማግኘት ነቢያት ሁሉ በየዘመኑ ደክመው ማግኘት ባይቻላቸው አስተርአየ እግዚአብሔር ቃል በልደተ እጓለ እመሕያው ከእርሷ በመወለድ ነቢያት ማየት ማግኘት ያቃታቸው ከእሷ ተወልዶ ተገኘ ይላል። ወበልደቱ ኢፈታ ማኅተመ ድንግልና ለወላዲቱ ወቡአ ውስተ ዓለም እምድንግልና ወላዲቱ። ነቢያት ማግኘት የተሳናቸው ብዙ ሰውተው ብዙ ወጥተው ወርደው ሰማይ ለጎሙ፣ ዝናብ አቆሙ፣ ዝናብ አወረዱ፣ የሞተ አስነሱ። እሱን ግን ማግኘት አልተቻላቸውም። በዚህ ሁሉ ዘመን ማለት ነው ብዙ ሆነው ለዚያውም ማለት ነው እጅግ በርካታ ሆነው አንዱን እንደ ልቤ ይለዋል ዳዊትን፣ አብርሃምን ደግሞ ወዳጄ ነህ ይለዋል፣ ሙሴን ደግሞ እንዳንተ ያለ ወዳጄ የለኝም ይለዋል። እነዚህ ሁሉ ግን እግዚአብሔርን ማየት አልቻሉም፣ ማግኘት ማስገኘትም አልቻሉም ማለት ነው። የድንግል ማርያም ሕይወት ይሄንን ነቢያት ያላገኙትን አካላዊ ቃልን በስጋ እንድናየው በእኛ እንዳድር ያደረገ ስለሆነ ልደቷ ከዚህ ከሌሎቹ ቅዱሳን አባቶች ልደት የተለየ እጅግ የከበረ ነው ማለት ነው። እመቤታችን ድንግል ማርያም የእውነት ፀሐይ የፍርድ ፀሐይ የወጣባት ሰማይ ናት። ከስጋዋ በተገኘ ብርሃን የዓለም ሁሉ ጨለማ ስለተወገደ ማለት ነው። ስለዚህ የድንግል ማርያም ልደት የተስፋ ልደት ይባላል። የአበው ምኞት ጉጉታቸው የተወለደበት ማለት ነው። ማርያም ስትሐት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ተብሎ ተነግሮ ነበር። እንደ ነጭ ዕንቁ በአዳም ልቡና ውስጥ ታበራ ነበር። የምታበራዋ ፋና በሐና በኢያቄም ቤት ተወለደች ማለት ነው። የእውነተኛ ብርሃን መገኛ ነው ዕለቱ ማለት ነው። የእውነተኛ መሶብ ከሷ የተገኘውን እንጀራ በልተውት ረሃብ የሌለበት ዘላለማዊ ሕይወትን የሚሰጥ መና የተገኘበት መሶብ የተወለደችበት ዕለት ነው ማለት ነው። ስለዚህ የተለየ ነው ማለት ነው ልደቱ። በእነዚህ ምክንያቶች ይለያሉ። ከመወለዷ በፊት ስለ እናታችን ስለ ድንግል ማርያም በርካታ ትንቢቶች፣ ምሳሌዎች ተመስለዋል። አላችሁ ምእመናን እንደምን መሻችሁ? ኦሪት ዘሌዋውያን ምዕራፍ 4 ቁጥር 27 ጀምሮ እንዲህ ይላል፣ ከሀገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሰራ ይላል እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድል ለእርሱ የሰራው ኃጢአት ቢታወቀው ስለ ሰራው ኃጢአት ማስተስሪያ ነውር የሌለባትን ሴት ፍየል ለቁርባኑ ያመጣል ይላል። የሰማችሁ ነው። እግዚአብሔር አታድርግ ያለውን ተላልፎ ቢበድል ለኃጢአቱ መስተስሪያ እንዲሆን ነውር የሌለባትን እንስት ፍየል ፈልጎ ያመጣል። ሴት ፍየል ማለት ነው። ምን የሌለባትን ነውር የሌለባትን ሴት ፍየል አምጥቶ ያመጣል፣ ይሰዋል። በዚያች ምክንያት ኃጢአት ይሰረይ ነበር ማለት ነው። ይሄ በኦሪት ዘሌዋውያን መተርጉማን ስለ እናታችን ስለ ቅድስት ድንግል ማርያም ምክንያተ ድኂን የተነገረ ነው ማለት ነው። የቀደመው ሞት የገባው በሴት እንደሆነ ኋላም ሞት የሚወጣው በሴት ምክንያት እንደሆነ ሲያመለክት እግዚአብሔር አታድርግ ያለውን ተደፋፍሮ ያደረገ ሰው ከኃጢአቱ የሚነጻው ንጽሕት የሆነች ሴት ፍየል አምጥቶ ሲሰዋ ብቻ ነው። በኦሪት ዘሌዋውያን ምዕራፍ 4 መሰረት ማለት ነው። ነውር የሌለባት የተባለች በጊዜው በፍየሉ አንጻር የሚነግረን እናታችን ቅድስት ድንግል ማርያም ከሔዋን ተገኝታ ግብረ ሔዋን ንጽሐ ጠባይ ሳያድፍባት አካላዊ ቃል ከእርሷ ሥጋን ነስቶ እንደሚያድነን ማሳያ ነው ማለት ነው።
እንዲሁም ነቢዩ ዳዊት እንዲህ ይላል፣ ሐነጸ መቅደሶ በአርያም ይላል። ማደሪያውን በአርያም አምሳል አድርጎ ሰራ ይልና መተርጉሙ ምን ይላል? መኑ ይእቲ አርያም ይላል። አርያም ያላት ማንን ነው ይላል። ማነች አርያም ማለት? አርያም ከፍታ ነው። አርያም ልዕልና ነው። መኑ ይእቲ አርያም ዘሐነጸ ወአይረፈ ውስቴታ እግዚአብሔር። እግዚአብሔር በውስጡ ያደረባት፣ እግዚአብሔር በውስጡ ያረፈባት አርያም ማነች? ዘእንበለ ቅድስት ድንግል ማርያም ዘሀደረ ውስቴታ እግዚአብሔር ቃል ይላል። ቅዱስ ሕርያቆስ ነው በድርሳነ ፍልሰታ ላይ እንዲህ የሚለው፣ አካላዊ ቃል ከተሞሸረባት አብ ወልድ መንፈስ ቅዱስ ማደሪያ ካደረጓት ከድንግል ማርያም በቀር ሌላ አርያም ማን አለ? ሐነጸ መቅደሶ በአርያም ሲል የድንግል ማርያምን መወለድ እየነገረን እኮ ነው። የእሷን አርያምነት፣ አርያም የምትባለው በሰማያት በስነ ፍጥረት ትምህርት ወደ ላይ ለምጥቀቷ ፍጻሜ የሌላት መጨረሻዋን እግዚአብሔር ብቻ የሚያውቅላት ድንቅ ፍጥረት ነች። አርያም የምንላት ማለት ነው። ጽርሐ አርያም ትባላለች። ያቺ በምድር ላይ ተሰራች ስንል ድንግል ማርያምን ነው ማለት ነው። ሐነጸ መቅደሶ በአርያም ሲል እንዲህ እያሉ ቅዱሳን ነቢያት ስለ እመቤታችን መወለድ በርካታ ትንቢቶችን በርካታ ምሳሌዎችን ተናግረዋል። እንዳጠቃላይ እናታችን ቅድስት ድንግል ማርያም እንደምትወለድ ስለ ክርስቶስ በተነገረበት አንቀጽ ሁሉ ስለ እሷም ተነግሯል። ምን ማለት ነው? ይወለዳል ማለት ከማን? ስጋ ከሰማይ መጣ? አልመጣም። ለመለኮት ስጋ የለውም፣ አልነበረውም። ሰው ሆኜ አድናችኋለሁ ሲል የነቢያት ሁሉ ናፍቆት ከማን ይሆን ሰው የሚሆነው ነው? ሰው ሆኜ አድናችኋለሁ ሲል ጡት እየጠባሁ አድጋለሁ ማለት እኮ ነው። እታዘላለሁ ማለት እኮ ነው። 9 ወር ከ5 ቀን በማን ማህፀን ይሆን አካላዊ ቃል የሚኖረው የሚለው የነቢያትን ሁሉ ትኩረት የሳበ ነበር። እናታችን ቅድስት ድንግል ማርያም በዘመኑ ሁሉ ነቢያት ትወጽእ በትርም ስረ እሴይ፣ ከእሴይ ስር በትር ትወጣለች፣ ከበትሩ ደግሞ አበባ ክርስቶስ ይገኛል እያሉ የተናገሩላት፣ የመረረ ውሃ ሲያገኙ አዲስ ሸክላ ያስመጡና ጨው በውስጡ ከተው ያንን ሲቀብሩት እነ ኤልሳዕ ይፈወስላቸው ነበር። ውሃው ከምድረቱ ወደ መጣፈጥ ይመለስ ነበር። ያ የእመቤታችን ምሳሌ ነው። የመረረው ውሃ የዚህ ዓለም ሕይወት ነው። የአዳምና የሔዋን ንዴተ ህላዌ ነው። የባህሪያቸው መጎስቆል ነው። አዲሱ ሸክላ የአዳምና የሔዋን ጉስቁልና ያላረፈባት የእናታችን የቅድስት ድንግል ማርያም ስጋዋ ነው፣ አካሏ ነው። በሸክላው ውስጥ የተጨመረው ንጹሕ ጨው ደግሞ ኢየሱስ ክርስቶስ ነው፣ አካላዊ ቃል ነው። ንጹሕ ጨው በንጹሕ ውሃ በንጹሕ ሸክላ ሆኖ ያንን ምረቱን እንዳጣፈጠው የድንግል ማርያምም የአዳምና የሔዋንን ንዴተ ህላዌ ጉስቁልና ሳትሳተፍ በመንፈስ ቅዱስ ጠብቆት በዛሬው ዕለት መገኘት ለመረረው ዓለም መጣፈጥ ምክንያት ስለሆነች ነቢያት በሰፊው ስለመወለዷ የተናገሩላት የመሰሉላት፣ ልደቷም ከአበው ልዩ የሆነ ነው ማለት ነው። ይቆየ ለሊቀ ሊቃውንት ነብየ ልዑል አዳሙ ቃለ ሕይወት ያሰማልን።